ዛሬ ይሄ የታምራት ወርስ ስለሆነ ትምርቴ ጧጧት ማስተምረው መሰብካችሁም ከታምራታችሁ ጋር የሚያያዝ ነገር እና ታምራታችሁ ከሚሰራበት ስርዓት አንዱ የታምራት አገልግሎት ውስጥ ያለው የመላእክት አገልግሎት። ከጎን ላለው ሰው መልአክ ካንተ ጋራ እንዳሉ ታምናለህ ወይ በለ። ምን እንዳለ ስሙ። መልአኩ ራሱ ነው የሚናገረው። ራእይ መጽሐፍ ምዕራፍ 19 አንዳንድ ሰዎች መልአክ ያከብራሉ ማለት አምልኮት ይሰጣሉ። መላእክት መንፈሳውያን ስለሆኑ ወይንም ሱፐርናቹራል ስለሆኑ በዛ ማንነታቸው ፈርተው ደንግጠው ሲገለጡ መላእክት ክብራቸው ስልጣናቸው ከሰው ስለሚለይ ይሰግዱላቸዋል፣ ያከብሯቸዋል። ነገር ግን ሪያሊቲው ላይ ደግሞ ሲመጣ የተገለጠው የመለኮት ስርዓት ላይ ሲመጣ መላእክት እንደዚህ ናቸው። ይሄንን ቃል ሁለት ጊዜ ነው መልአኩ የተናገረው። እንዲህ ይላል ቁጥር 9 ራእይ 19 እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ተጠርቻለሁ በሉ እስኪ። ወደ በጉ ሰርግ ተጠርቻለሁ በለ። ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለት በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ። ሃሌሉያ። ከጎን ላለው ሰው አብሮክ የሚሰራ አለ በለ። አብሮክ ባሪያ ይሆናል። አብሮክ የሚያገለግል አለ። ሃሌሉያ። የኢየሱስ ምስክር ካላቸው ጋር ከማን ጋር ነው መልአክ የሚሰራው? ከማን ጋር ነው መልአክ የሚያገለግለው? የመልአክ አገልግሎት የሚፈልግ ሰው ምንድነው መልአክን እንዲያንቀሳቀሳቸው የሚያደርገው? እቺን ቃል አስምሮባት መልአኩ የተናገረው እንደዚህ ብሎ ነው። የኢየሱስ ምስክር ካላቸው ከወንድሞች ጋር ካላቸው አብሬ ባሪያ ነኝ፣ አብሬ ሰራተኛ ነኝ፣ አብሬ አገልጋይ ነኝ። አብሬያቸው ነው ምሰራው ከወንድሞች ጋር። ባንቺና ባንቺ መሃል ምን ይለያችኋል? መልአክ እንዲያገለግላችሁ ምን ይለያችኋል? ምን አለ? መጽሐፍ እንደዚህ ይላል፣ የኢየሱስ ምስክር ካላቸው ጋር። ካላቸው ባይል ኖሮ ዝም ብሎ ወደ በጉ ሰርግ የተጠሩ ወደ በጉ ሰርግ ምን ያለው የተጠሩ ከነሱ ጋር አብሬ ቢል ሁላችሁም ወንጌል የሰማችሁ መልአክ አብረዋችሁ ያገለግሉ ነበር። መልአክ አብረዋችሁ ይሰሩ ነበር። ነገር ግን መልአኩ እዚህ ላይ አንድ ቃል አስምሮ ተናግሯል። እኔ ዛሬ ይሄንን ምስክርነት በላይ አውጃለሁ። እንደዚህ ይላል፣ ወንድሞች ጋር አብሬ ባሪያ ነኝ አለ። ለእግዚአብሔር ስገድ። አሁን ምን ካለህ ነው ብያለሁ። መልአክ አብሮክ የሚሰራው የኢየሱስ ምስክር። እስኪ በሉ የኢየሱስ ምስክር ካለው ጋር መልአክ አብሮት ይሰራል። ነገር ግን የእግዚአብሔር ልጅ ነህ፣ አዎ። በወንጌል አምነሃል፣ አዎ። ነገር ግን የኢየሱስን ምስክር የማታንቀሳቀስ ከሆነ እዚህ ላይ የኢየሱስ ምስክር የተባለው የህይወት ምዕራፍ ከሌለ መልአኩ እጁን አጣምሮ ያይሃል። ከጎን ላለው ሰው መልአክ የሚንቀሳቀሰው በእግዚአብሔር ድምፅ ነው። ተመልከቱ። አሁን ይገባል። የኢየሱስ ምስክር አለና የትንቢት መንፈስ ነውና አለኝ። አሁን የኢየሱስ ምስክር ትርጉሙ ገብቶሻል? የኢየሱስ ምስክር ትርጉሙ ምንድነው? የትንቢት መንፈስ። ከጎን ላለው ሰው ትንቢት ካለህ በለ መልአክ ይሮጣል በለ፣ ያገለግልሃል በለ፣ ስላንተ ይንቀሳቀሳል በለ፣ መልአክ ቀርበው ይሰራሉ በለ። ዛሬ ሁለት ኮንፊውዥን ይቀርና ታምራትን ተቀብለህ ትሄዳለህ።
ነገ በዚህ 7 ቀን ምን እንደሆነ አላውቅም ስጸልይ ደጋግሜ ይሄ ቁጥር ይመጣብኛል። በዚህ 7 ቀን ውስጥ መለኮታዊ የሆነ ታምራት ያገኛል። በዚህ 7 ቀን ውስጥ መልአክ ቀርቦ ያገለግላል። መልአክ ቀርቦ የሚያገለግልህ ይሄንን ቃል እየተናገርኩ ስላለ ነው። ይሄንን የትንቢት ድምጽ ማለት ነው። ምን አለ? የኢየሱስ ምስክር ካላቸው ወንድሞች ጋር አብሬ ባሪያ ነኝ። የኢየሱስ ምስክር ካላቸው። ኦኬ፣ የኢየሱስ ምስክር ምንድነው? የኢየሱስ ምስክር የትንቢት መንፈስ ነው። በሌላ አማርኛ የትንቢት መንፈስ ካላቸው ጋር አብሬ ምንድነኝ? ሰራተኛ ነኝ፣ አብሬ ባሪያ ነኝ። መዝሙር 103 በቅንፍ 103 ቁጥር 19ና 20 103 ቁጥር 19ና 20 እንደዚህ ይላል። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱ ሁሉን ትገዛለች። ሃሌሉያ! የእግዚአብሔር ዙፋን የት ነው ያለው? በሰማይ። አገዛዙ የት ነው? ሁሉን ይገዛል። አሁን እንግዲህ አገዛዙ አሰራሩም ነው። ዙፋኑ በሰማይ ነው ያለው፣ ግን አገዛዙ አሰራሩ ሁሉን ይገዛል። ከአገዛዙ ከአሰራሩ ውስጥ ይሄንን ቃል መዞ ያወጣል። ቁጥር 20 እንደዚህ ይላል፣ ቃሉን የምትፈጽሙ ብርቱዓንና ኃያላን። የእግዚአብሔር አገዛዝ ቃሉን ምን በሚሉ በሚፈጽሙ ብርቱዓንና ኃያላን ነው ወደ አካል የሚመጣው። ከጎን ላለው ሰው ቃሉን የሚያደርግ ሰው በለ ብርቱና ኃያል ይባላል። ብርቱና ኃያል ሰው የእግዚአብሔርን ቃል አካል ያስይዛል፣ አገዛዙን ያመጣል። ይኸውልህ ምን የሚቀጥለውን ቃል ነው መፈልገው። እንዲህ ይላል፣ የቃሉን ድምፅ የምትሰሙ መላእክቱ ሁሉ ምን አለ? የቃሉን ምን ድምፅ የምትሰሙ። ከጎን ላለው ሰው ፕሮፌሲ በለ በአንድ ጉዳይ ላይ የወጣ የእግዚአብሔር ድምፅ ነው በለ። ትንቢት ምንድነው? ድምፅ ነው። ድምፅ ነው። መልአክ የሚንቀሳቀሰው ምን ከሰማ ነው? ድምፅ ነው። ሎጎሱን አይደለም። ይሄ የእግዚአብሔር ቃል ተጽፏል። አዎ የእግዚአብሔር ቃል አለ። አዎ ነገር ግን መልአኩ አብሬ የምሰራ ነኝ የሚለው የኢየሱስ ምን ካለክ ነው? ምስክር። ምስክሩ ምንድነው? ትንቢት። ምን ያስፈልጋል ማለት ነው? ትንቢት መተንበይ አለበት ማለት ነው። ኢየሱስ ጌታ ነው። የትንቢት መንፈስ ያስፈልጋል ማለት ነው። መልአክ ምን እንዲል? እንዲያገለግል፣ እንዲሮጥ፣ እንዲመለስ። ብዙ ጊዜ የሚጸልዩ ሰዎች የመላእክት አገልግሎት ያገኛቸዋል። ለመሰላችሁ ይቆሙና ያውቻሉ። እንትኑን ወደ ድምፅ ይቀይሩታል። ቃሉን ቃል በጥሬውና ቃል በድምፅ ይለያያል። ምን ማለት ነው? ያነበብከውን ቃል የሰማኸውን ቃል መንፈስ ሆኖ ውስጥ አንድ ቀን ድንገት ማለት ነው ቡልክ ይለና ቃል ይመጣል። አንተን በገባበት ጉዳይና አጀንዳ ውስጥ ቃል ወደ ውስጥ ምጥት ይላል። እኔ አሜሪካ ኤምባሲ ሄጄ የመጀመሪያ ቀን ከእንቅልፌ ተነስቼ በጠዋት ሲሄድ እንደማይሰጡኝ አወቅኩ። ሳልገባ ማለት ነው። በምን አወክ ስትል የሆነ መዝሙር መጣልኝ። መዝሙሩ ዛሬ ባይሆንም የሚል ኢየሱስ ጌታ ነው። ከዛ ተናድጄ እንዴት በቃ አይሆንም ስባል ተበሳጨቼ አውርቼ ምናምን ወጣሁ እና ምንም ሴትዮዋ ስጨቃጨቃት ኢንተርቪው ያደረገችኝ በመስታወት ስጨቃጨቃት ጠላ ሄዳለች። ስትመለስም ምንም አልጻፈችም። አሜሪካ ኤምባሲ የሚሰሩ ልጆች አሉ፣ የኔ ልጆች የነበሩ አሁን አሜሪካ ናቸው። እና ኤምባሲ ውስጥ ያሉ አዩና ምንም አልተጻፈም እላዩ ላይ፣ ስለዚህ መልሳ አመልክታል።
መልሼ አመለከትኩ። ከ15 ቀን በኋላ በራሱ ወረቀት ማለት ነው መልሼ አመለከትኩ። ከ15 ቀን በኋላ ተቀጠርኩ። ገና ከእንቅልፌ ስነሳ መዝሙሩ ተቀይሯል። ፍጥነቴም እጅግ ጨመረ ምናምን የሚል መዝሙር ሆኗል። መዝሙሩ ተቀይሮ ማለት ነው። እና ሳልገባ ገና ኤምባሲ ውስጥ ይሄ መዝሙር ውስጥ መጥቶ እየዘመርኩት እየሄድኩ ስልክ ተደወለልኝ። ዘላለም ዛሬ ነው ቀጠሮ አይደል አሉኝ። አዎ አልኩ። ኦኬ የኢትዮጵያ ውጭ ጉዳይ የሚሰራ ነው የደወለልኝ ሰው። ቆይ በቃ ላስታውሳቸው አለና ደወለ። የቪዛ ክፍሉ ዋና ኃላፊ ሙሉ ሽበት ነጭ በነጭ የሆኑ ሰውዬ ናቸው ዋና ኃላፊው። ሳልገባ ቪዛዬ እንደተሰጠኝ አረጋገጥኩ። መጀመሪያ በመዝሙር ቀጥሎ በመልአክ በመልእክተኛ ማለት ነው። ከዛ ስገባ ወንበር ላይ ቁጭ ያለችውን ስሜ ሲጠራ ሰውየው ከቢሮአቸው ወጥተው መጡና ዞር በይ ብለዋት እሳቸው ቁጭ ብለው እያወሩኝ ጽፈው ያኔ ቢጫ ወረቀት ነው የሚሰጥህ። ድንገት አንዳንድ ሰው አሁን ምናምን ይመስላል። አይ አይደለም 15 ዓመት ሆነኝ እኔ አሜሪካ ስመላለስ 16 ዓመት እና ድሮ ነው የምላችሁ ውጭ ጉዳይ ያለ ወዳጄ ነው እንትን ያለው you know what እሱ ነው ብዬ አይደለም እኔ ማምነው ድምጽ ነው። ከጎን ላሉ አንድ ጊዜ ለአንድ ሰው ጸለይኩ። አሜሪካን ኤምባሲ ሄደ ኢንተርቪው ያረጋችው ላለመስጠት ሐሳብ ውስጥ ሆነ አለ ላለመስጠት። እሱ ደግሞ በዶክመንት ነው የሆነ እዛ ለመኖር ነው የሚሄደው። ላለመስጠት ሐሳብ ውስጥ እየጨቀጨቀችኝ ያላለ የሚያልፍ ሰውዬ ሶኬት ነቀላል። ሲስተሙ ሸት አረገ ማለት ነው። እኔ ትሄዳለህ ብዬ ተንብያለሁ። ሶኬት ሲነቀል የሴትዮዋ መንፈስ ተለወጠ። እንደ አዲስ ስታስነሳው ነገርን እንደ አዲስ ሆነ የምትጠይቀው። እሺ መንፈሷም ተቀይሮ አዲስ ሂድ አለች። ሰውየው ነው መልአኩን የነቀለው። ከጎን ላለው ሰው ትንቢት ላለው መልአክ አብሮት ይሰራል። ምን ላለው የኢየሱስ ምስክር ላለው አብሮት ማን ይሰራል? መልአክ። ትንቢት ካለ እኮ እግዚአብሔር ሊሰራ ወስኗል ማለት ነው። አብሮክ ሊቆም ወስኗል ማለት ነው። ሊያደርግ ፈልጓል ማለት ነው። ትንቢት ከሌለ እርግጥ እግዚአብሔር ምን እንዳሰበ ገና አናውቅም። አሁን ግን ትንቢት ካለ እግዚአብሔር ጉዳዩ የኔ ነው ብሏል። እመራሃለሁ ብሏል። ጣልቃ ገባለሁ ብሏል። ስለዚህ ማንን ይልካል? መልአኩን ልኮ ይላል። ሃሌሉያ። አንድ ሰው ዛሬ ታምራት የያዘ መልአክ ወደ ቤቱ መጣ። ለዛሬ ማርያም መሆን የሚፈልግ ሰው አለ? እንዴት ይሆናል የምትለው ነገር ከመልአኩ ድምጽ ጋር መልስ መጥቶልሃል። በጌታ በኢየሱስ መልስ መጥቶልሃል። መሆን አይችልም የምትለው ታምራታዊ ጉዳይ የእግዚአብሔር መልአክ እንዲህ ይልሃል፣ መንፈስ ይመጣብሃል፣ መንፈስ ይመጣብሃል፣ መንፈስ ይመጣብሃል። ምን ይመጣብሃል? መንፈስ ከመጣ ማይቻለውን ነው የሚያደርገው። መንፈስ ከመጣ ምንድነው የሚሆነው? ታምር ነው የሚሆነው። ታምር ነው። መንፈስ ጣልቃ የሚገባበት ጉዳይ ሁሉ ምናዊ ነው የሚሆነው? ታምራዊ ነው የሚሆነው። ይሄማ ታምራዊ ነው። ማን አረገው? ማርያም ያለችውን አንብቡ። ማርያም ያለችውን አንብቡ። ተፈጥሯዊ ስለነበር መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ በንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። የሰማነውን ነገር ማናምኗል? ይሄ እኮ ነው።
መታመነው አይደለም። እየሰማህ ያለው ነገር የሚታመን አይደለም። ይሆናል እየተባልክ ያለው ነገር የሚታመን አይደለም። ደስ የሚለኝ እግዚአብሔር ሲናገር በአይምሮክ ይሆናል ብለህ የምትለው አይደለም፣ እንዴት ሊሆን ይችላል የምትለው ነው። እንዴት ነው ሊሆን የሚችለው? ምንድነው ሊከሰት የሚችለው? አሁን አንተ የምትለው ነገር የእውነት በተፈጥሮ ስርዓት ውስጥ አለ፣ በህግ ውስጥ አለ፣ በልምምድ አለ፣ በታሪክ አለ፣ ሆኖ ያውቃል ታሪክ አለ ወይ? እንደዚህ አይነት ተፈጥሯዊ ዓለም ውስጥ የተለመደ ነገር አለ ወይ? ምን የተለመደ? ድንገት ማሰሮ ዘይት ነው ቤት ያለው። ማሰሮማ የሚበቃ ቢሆን ኖሮ ለምን አንተ ጋር መጣለሁ? የእግዚአብሔር ሰው ምንም መምጣት አያስፈልገኝም እኮ እቤትሽ ምን አለ? ትንሽዬ ማሰሮ ዘይት እዛው ያለው ነው፣ ራሱ ነው። እሱ ቢበቃ ቢሆን ኖሮ አንተ ጋር አትመጣም። ልምድ አይደለም ታምራት፣ ነገር አይደለም፣ ማይሆን የሚመስል ነው ታምራት። በተፈጥሮ ስርዓት ሊሆን አይችልም የምትለው ነው። ሲነግርህ ግን እንዲህ ይላል፣ ገልብጠው እንዳታሳነስ ገንቦውን፣ ሰፈር ያለውን፣ መንደር ያለውን፣ ሜዳ ላይ ያለውን ገንቦ ሁሉ ገልብጥ፣ እቤትን ገንቦ በገንቦ አድርገው። ከዛ ያቺን ማሰሮ አንሳና አፍስስ። ዝም ብለህ የሞላ ይሄዳል። እንዴት ሆነ? እንዴት ሊሆን ቻለ? ከዚህ በፊት የሆነ ነገር አለ ወይ? በሰው አሰራር የተለመደ ነው ወይ? አይደለም፣ ታምራት ነው። ከፍ አድርገች። መልእክቱ ልትቀበለው የማትችል እንኳን ሆነ የተውካቸው ነገሮች በዚህ 7 ቀን ይፈጥናል። በኢየሱስ ስም ይፈጥናሉ። ወደ መሆን፣ ወደ መጨበጥ፣ ወደ መያዝ ይመጣሉ። ጉዳዩ የሰው አይደለም። ምን አለች ማርያም? የልዑል ልጅ የሚባል ይወለዳል እንዴ? ንጉሥ ለዘላለም የሚነግስ በያዕቆብ ዙፋን ላይ የሚቀመጥ እንዴ? በጣም እኮ ከባድ ትንቢት ነው። ለዘላለም ይነግሳል፣ ለመንግስቱ መጨረሻ የሌለው ማለት ራሱ ኢተርናል የሆነ ይሆናል ስትባል የዳዊት ዘር ናት። ታውቃለች፣ የነገስታት ዘር ናት። ኤክስፒሪየንስ አላት። ግን የሰለሞን እናት እንትና ናት፣ አባቱም ዳዊት ነው። የእንትና እናት እንትና ናት የሚል ደግሞ አንብባለች። አባቱ እንትና ነው እየተባለ እሷ ድንግል ናት። እሷ በተፈጥሮ ስርዓት ውስጥ የለም። ስለዚህ ምን አለች? ድንገት የምትለው ነገር እግዚአብሔር በዳዊት ቤት ንጉሥ እንደገና ሊያስነሳ ከሆነ በጣም ልክ ነው፣ ሊሆን ይችላል። ግን ችግሩ ምን መሰለ? አንተ ያላወቀው መልአኩ፣ አንተ ያላወቀው፣ አንተ መልእክት ይዘህ መጥተህ ይሆናል። ድንገትም የተሳሳተ ሰው ጋር መጥተህ ይሆን? እኔ እንደዚህ አይደለሁም። እኔ ያለውበት ሁኔታ አንተ የምትለውን ማስተናገድ የሚችል ሁኔታ ውስጥ አይደለሁም። ምን አለች? ማርያምም ለመልአኩ ይላል ቃሉ፣ ለመልአኩ ወንድ ስለማላውቅ ልጅ ይወለዳል ካልክ ሴትና ወንድ ነው። ቤተ መንግስት መጥተህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ወንድ ልጅ ተወልዶ ንጉሱ እንዲሆኑ ሚል ኢሳይያስ ላይ አንብቤ ያለው። ግን አሁን የምትለውን ነገር ለመቀበል ግማሽ እንኳን አይደለሁም፣ ድንግል ነኝ። እንዴት ሊሆን ይችላል? ሃው የሚነገር ነገር ፕሮፌሲ እንዴት ሊሆን ይችላል? እንዴት ሊፈጸም ይችላል? ወንድ ስለማላውቅ። የታምራት ሚስጥር ይሄ መንፈስ ይመጣል። መልአኩ አልተደናገጠም፣ አልገረመው። ዛሬ ማርያምን የሚሆን አንድ ሰው ካለ በ7 ቀን ውስጥ ታምራት ያያል። በ7 ቀን ውስጥ ታምራት ያያል። ታምራት ያያል። በ7 ቀን ውስጥ ታምራት ያያል። ማን ነው ማርያምን የሚሆነው? ልክ መርሁ ሲነገረው ምን የሚል
የእግዚአብሔር ባሪያ እንደ ቃልህ ይሁንልኝ። አሁን እንደ ሁኔታው እንደ ተፈጥሮዬ እንደ ምናምን ሳይሆን እንደምኑ በኢየሱስ ስም የማይመስል ትንቢት የሰማኸው ወደ መሆን በመልአክ እጅ ሲፈጠን አየዋል። በኢየሱስ ስም በመልአክ እጅ ሲፈጠን አየዋል። በመልአክ እጅ ሲቸኩል አየዋል። መልአክ ኢንቮልቭድ ናቸው ለታምራት። why there is a prophecy። ገብርኤል ተሳስቼ ነው አድራሻ አላለም። እኔ እኮ የምሰራው ነው የሚለው ገብርኤል። እኔ እኮ የምሰራው ከምን ጋር ነው? ከትንቢት ጋር። የኢየሱስ ምን ካላቸው? የምን መንፈስ ነው? የትንቢት መንፈስ እኮ ነው አላት። አላወቅሽም እንዴ? ቆይ ላስታውስሽ አለና እነሆ ድንግል ትጸንሳለች። ከጎንስ ላለው ሰው there is a prophecy በለው። there is a prophecy በለው። መልአኩ የሚሰራው በለው። መልአኩ የሚንቀሳቀሰው ትንቢት ስላለኝ ነው በለው። ትንቢት ስለተነገረ ነው። ትንቢት አያረጅም በለው። ትንቢት አያልፍም በለው። 700 ዓመት ቢሆነው እንኳን ስንት ዓመት ቢሆነው there is a prophecy። በድንገት አይደለም የመጣሁት አንቺ ቤት። በድንገት አይደለም እየሰበኩ ያለሁት። በድንገት አይደለም ስምሽን ሰላም ያልኩት። በድንገት አይደለም አለ። there is a prophecy። መልአኩ ፕሮፌሲ ይዞ ነው የመጣው። ያውቃል። ፕሮፌሲው የሚለው እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። ሃሌሉያ። አንድ ሰው መልአኩን የሚያንቀሳቅሰውን ቁልፍ አግኝቻለሁ ይበል። የታምራት ድርጊት ይጀመራል በለ። ትንቢት ነው በለ። ትንቢቴን አስቤዋለሁ፣ ትንቢቴን አውቄዋለሁ። መልአኩ ይንቀሳቀሳል። መልአክ ይንቀሳቀሳል። ኢየሱስ ሞቶ ተቀብሮ መጽሐፍ ሲናገር ይነሳል ይላል። መጽሐፍ እንደሚል ነው የሚለው። ሰዎች ደግሞ ዘበኛ አስቀምጠዋል እንዳይነሳ ማለት። ማተም አትመው ጋርድ ደርድረዋል። ይነሳል ብለዋልና እነሱ ያሰቡት የሆኑ ሰዎች መተው የሆነ ነገር የሚሆን ነው። አይደለም፣ እንደሱ አይደለም። ትንቢት ካለ አስፈጻሚ አለ። ከጎን ያለው ሰው ለመነሳት ማረጋገጫ ታላቅ መልአክ ይወርዳል በለ። ድንጋዩን ሰው ያንከባልላል ብላ እንዳትጠብቅ፣ ሰው ያነሳዋል ብለ እንዳትጠብቅ። መጽሐፍ ሲናገር ታላቅ መልአክ ወርዶበት ነበርና ድንጋዩ ምን አለ ይላል? ተንከባለ። there is a prophecy። ኤንጅሉ ሙቭ ያደርጋል። ኤንጅሉ ሙቭ ያደርጋል። ኤንጅሉ ሙቭ ያደርጋል። ሙቭ ያደርጋል። መልአክ ለታምራት ነው እየነገርኩ ያለሁት። ፕሮፌሲ አለ፣ መልአኩ ሙቭ ያደርጋል። መልአኩ ምን ልትሰራ መጣህ አይባልም። እንዴት ይሄንን አረክ? በአጋጣሚ አረኩም አይልም መልአኩ። there is a purpose። ፕሮግራም አለ። የተነገረ የታቀደ የታወጀ የተሰበከ በጣም ብዙ የተባለ ፕሮግራም አለ። there is a program in heaven። አንተን አስመልክቶ ሁኔታን አስመልክቶ የታቀደልህ የተነገረልህ መለኮታዊ ትንቢት አለ። ዛሬ መልአኩ ይንቀሳቀሳል። እኔ ደግሞ አውጃለሁ፣ መልአኩ ይንቀሳቀሳል። መልአኩ ያገዛል። መልአኩ ይሰራልሃል። በልዩነት የሚገባ ሰው አለ። በልዩነት የሚወጣ ሰው አለ። በልዩነት የሚነሳ ሰው አለ። በልዩነት የሚገለገል ሰው አለ። በልዩነት ኦ ሃሌሉያ ሃሌሉያ ሃሌሉያ። በአንዳንድ ሰው ላይ የአንዳንድ ጉዳይ የመጨረሻው ቀን መጥቷል። የአንዳንድ ጉዳይ የመጨረሻው ቀን መጥቷል። አውጀው፣ የመጨረሻው ቀን መጥቷል።
አዲስ ሕይወት ትንሣኤ ጀመረ። ሞት የነገር መጨረሻ ነው አይደል? መጥቷል፣ መጨረሻው መጥቷል። ድንገትም እዚህ ሀገር የምትኖርበት ቀን የመጨረሻው፣ ድንገትም ከድህነት ጋር የምትለያይበት የመጨረሻ፣ ድንገትም ብቸኝነት የሚቆምበት መጨረሻ፣ ድንገትም የለመድከው በሽታ ከዚህ በኋላ ማይከተል መጨረሻ፣ የትኛውም አይነት የተለመደ ስርዓት አብሮ ማይሻገረው መጨረሻ መጨረሻ። እቺ ቀናት ትላለህ፣ ለክስ 7 ቀናት ትላለህ። ኦ ከዚህ በኋላ ከዛን ቀን ጀምሮ ነው የምትለው። ከዛን ቀን ጀምሮ ሼካታ ማራባሳላስ መከለበስ ታምራዊው መገለጥ ሆነ። ታምራዊው መገለጥ ተፈጸመ። ታምራዊው መገለጥ አካል ያዘ። መልአኩ አገኘ። መልአኩ አገኘ። ደግመህ ከዚህ በኋላ አትራብም፣ አትጠማም፣ ትኩሳት አይወርድብህ። ደግመህ የጠላትህ እስከዚች ቀን ስታየው የነበረው ጠላትህ ከዚህ ቀን በኋላ አብሮክ አይሆንም። እመነኛ አይሆንም። መልአኩ ያገለግላል። there is a prophecy። ደስ የሚል ነገር ልንገራችሁ። መልአኩ የቃሉን ድምፅ ነው የሚሰማው። መልአኩ በሟርተኛ የተነገረን ትንቢት አያስፈጽምም። መልአኩ የማያውቀው ድምፅ ወደ መሆን አይመጣም። ከእግዚአብሔር አፍ ያልወጣ በቃሉ ያልተነገረ ህልም ቢሆን፣ ራእይ ቢሆን፣ ድምፅ ቢሆን፣ ሟርት ቢሆን በቤት ባንተ በልጆች በእጅ ሥራ በነገር ላይ የተነገረ እላለው መልአኩ ማያውቀው ድምፅ በዚህ 7 ቀን አያገኝህም። አይሆንማ። አይሰራ። ማን ይሰራዋል? አጋንንት አይደል የሚሰራው? ወጋው፣ መታው፣ ተነበይኩበት፣ ተሰነካከለ፣ ወደቀ። ለኪሳራክ ሚንቀሳቀስ ወደቀ። ለውድቀት ሚንቀሳቀስ ወደቀ። ለጥፋት ሚንቀሳቀስ ወደቀ። መልአኩ እንደሚያገለግል አጋንንት ይሮጣሉ። ግን እልሃለሁ አንድ መልአክ ወጥቶ ማለት ነው አንድ ሰው ሲናገር እንቻት ያረጋል፣ ይደግማል፣ ምናምን ይላል፣ አጋንንት ያንቀሳቀሳል። በመንፈስ ነው ያለ። ድንገት የብርሃን መልአክ መጣ። በስማ የጠራቸውን አጋንንቶች በቃ እንዴት እንዳረጓቸው አውሬዎቹ፣ ዘንዶቹ የመጡት የብርሃን መልአክ ማለት ነው። ከዛ መናገር አይጠበቅብኝም የት አካባቢ እንደሆነ። ሰውየው የደገመ ማለት ነው። እነኛ ብርሃን ነው የሚለው እሱ ብርሃን የሆኑት መተው እነኚህን አገኟቸው። እሱም ይደግማል የጠራቸውን አጋንንቶች እየተሯሯጡ ሰው እንደሚንደፋደፍ ነው አሉ። ሰውየው ጠንቋይ ነው እኮ። ተንደፋደፉ። ከዛ እነኚህን ደብድበው የት ሄዱ? ሙሉ ወንጌል እየጸለዩ ያሉ ሰዎች ጋር የወረዱት ብርሃኖቹ ማለት ነው። ሙሉ ወንጌል እየጸለዩ ያሉ ሰዎች ጋር ይሄ ሰውዬ አይቶ እዛ ምን እየተሰራ እንደሆነ አያውቅም እኮ። ብርሃኖቹ ግን እነኚህን ደብድበው መተው እዛ ሲሄዱ ሲያይ ቀጥ ብሎ ማለት ቀጥ ብሎ ሄደ። ሲሄድ አዳር ጸሎት ነው። ራባ ሻፓካላ ይባላል። እግረ መንገዱን የያዙህን መንገድ ላይ የወጡትን እንቅፋቶችን ነገሮችን ሁሉ በኢየሱስ ስም መታ። መልአኩ መታ። ለአንተ የትንቢትን ፍጻሜ ይዞ ሲመጣ መነሳትን የሚከለክል ፌንት ያደርጋል፣ ይወድቃል።
አይነሳም ይወድቃል። አይነሳም ይወድቃል። ማራካማያስ ጌታን ተቀበለ እና የታወቀ ሰው ስለነበር ለኔ የነገረኝ ሰው ጴንጤ አይደለም። በያው እግዚአብሔር ፊት ነው ብላችሁ ጴንጤ አይደለም። የነገረኝ ሰው ፖለቲከኛ ነው። የራሳቸው ሃይማኖት ነው እና ምን አለኝ እሱ መጥቶ አለኝ ያ ለሱ የነገረው ጠንቋይ ሆነ መጥቶ ሲነግረኝ አለ እሱ ያኔ ከተማ አስተዳዳሪው ነበር የዛ ከተማ ሲነግረኝ አለ እነኚህ ሰዎች የተለዩ ናቸው ማለት ነው እና አሁን እኔም በጣም ያከብረኛል ይወደኛል በጣም ትልቅ ሰው ነው አገሪቱ ላይ ብዙ ነገር የሰራ ሰው ነው እና ነገረኝ እንዲህ ገጥሞኝ ነበር የናንተ ሰዎች እንዲህ ሲጸልዩ ወደዛ ነው የሄዱት አለ ሰውየው ብርሃኖቹ ብርሃን ፐርሰኖች የመጡት ወደዛ እነኚህ ጨለማ ናቸው አለ የሚጠራቸው ከላይ የመጡት ብርሃኖቹ ወስደው ሌባ እንደሚያዝ ፌደራል ነው የሚቀጠቀጡት በለውስኪ ኢየሱስ ጌታ አንተ አዳር ጸሎት እየጸለይክ መልአክ ወርደዋል ለጦርነት ወርደዋል በጌታ በኢየሱስ ስም ጉዳይህን የያዘ መልአክ ድምጽህን የያዘ ከሰማይ ቃልህን የያዘ ትንቢትህን የያዘ ለፍጻሜው የሚቸኩል መልአክ በእግር ቁም ሻካታ ባላሶካ ፓላዲያቦስ ለኮዶቦሎቦስ ካዶ ጄሌ ካራባባ ዳጋዳቦስ ኦፕራዲ ላኪላ ባራዲ ከለፔንዶ ሮቦጎሎቦስ እያየ በእምነት አንድ ደቂቃ ልስጥህ ጸልይ ልጨርስ ነው አንድ ደቂቃ ልስጥህ ጸልይ በእምነት እያየ ምንም ክፉ እግዚአብሔር አይፈቅድም አንተ ላይ ፈቃዱን አውቀሃል ማይለወጥ ፈቃድ ነው ማይለወጥ አንድ ጊዜ በደሙ ያጸናው በትንሣኤው ያረጋገጠው መንፈስ ቅዱስን በመስጠት ያተመው መልካምና መልካም ብቻ ስለዚህ ምንም አይነት ክፉ አልቀበልም ምንም አይነት ጨለማ አሰራር አልቀበልም ምንም አይነት ውድቀት አልቀበልም ይልቁኑ መልአኬ የተነገረኝን የማይመስለውን ትንቢት ያጸና ዘንድ ወርዷል መልአኩ ወርዷል ሻካዶፋ ላፒያዶላ ፋባላሳ ቫላቫ ሜታዶላቫ ቢሎዶሎቦሳ ቤላቫ ሬኮቫላ ቤላቫ ራቢሎ ጎዶቦሎቦዛፋ ላፓራቫሳ ዶላቫ ባላቦዳ ቼላቫ ላቴኖኮቦሎሲቢሊ ቢራፔሎሎቦሲቢሊ La canda la barra di calo la panda cala barra bas la pedolo polo cele berre bella pado o la picado lo possibili virula bella ba al coma la barra di gala barra di bolo sepa luparra dolo bobo possibili bere ቀድሰው ቀኑን ቀድሰው ሰባት ቀን ሚሆን ነገር አለ ማሬና ሶሜላ ማሬማና ሞሴማ የነገሩ መጨረሻ መጥቷል ድንገትም የመካንነት መጨረሻ መጥቷል መጨረሻው ነው ያለ ማፍራት መጨረሻው ነው የውድቀት መጨረሻው መጥቷል ከዚህ ቀጥሎ ታሪክ ሌላ ይሆናል ጄኮዲ ባራ ማጋዳ ባራባስ ከዚህ መልአክ በኋላ መካንነት አይቀጥልም ሳምሶን ይወለዳል ከዚህ መልአክ በኋላ ዮሐንስ ይወለዳል እድሜ ያረጀ ምናምን አይሰራም መካንነት አይሆንም ታሪክ ይቀየራል በሉኝ በዚህ 7 ቀን ይሆናል በሉ አውጁ አፍህን ክፈት
ባርነት ይቀራል። ከዚህ መልአክ በኋላ እስረኝነት ይቀራል። የሄሮድስ ዛቻ አይሆንም። መልአኩ ይመራል። ትወጣለህ። ከዚህ መልአክ በኋላ ታምራዊ ነገር ስለሆነ የሚሆነው ትውልድ ብፁዕ ይልሃል። ትውልድ ብፁዕ ይልሃል። ትውልድ ብፁዕ ይልሃል። ኦየስ ካናቡዳ አሜን። ይገናኛል። ገብርኤል አለ፣ አይዞህ። እልፍ አላፍ መልአክ አሉ። ይገናኛል። ይገናኛል። መልአኩ የትንቢትን ቃል እንጂ የክፉን የሟርት ቃል አያረግብህ። እመነ እንዳትቀበል ክፉን። በእምነት ነው በሕይወት የምትኖረው። ጻድቅ በእምነት በሕይወት ይኖራል። በእምነት እየተማርን ነበር። ጨረስን ዓርብ ዕለት ደቀ መዛሙርት እየተማሩ ነው። እምነት የሚገርም ነገር ነው። በእምነት ነው የምንኖረው። ብዙ ሚስጥር ነው የገባን። አሁን ማክሰኞና እምነትን ትቀጥላለህ። እምነት እየተማርን ሃሌሉያ